ግብጽ የግድቡን ምዕራፍ ዘጋች። በይፋም ሽንፈቷን ዋጠች። ስለ ውሃ አታንሱብኝ የሚለው ሕግ። ኢትዮጵያም ለድግስ እየተዘጋጀች ነው። ከታሰበው ጊዜ ቢዘገይም ከታቀደው በላይ ገንዘብን ቢበላም በሀገራችን ውስጥ የፖለቲካ ትርምሶችን ቢፈጥርም የአፍሪካ ትልቁ የኤሌክትሪክ ኃይል ማመንጫም ታላቁ የኢትዮጵያ ህዳሴ ግድብ ሙሉ ለሙሉ ተጠናቆ በይፋ ሊመረቅ የወራት ዕድሜ ብቻ ቀርቶታል። የህዳሴውን ግድብ ግንባታ ለማደናቀፍ በርካታ ሴራዎችን ስትሸርብ የከረበችው ግብጽም በግድቡ ዙሪያ ያላት ተስፋ ሙሉ ለሙሉ ተሟጦ አሁን ሽንፈትን ተከናንባ ገለል እያለች ነው። የግብጽ ሽንፈት ታዲያ በአባይ ወንዝ ዙሪያም አዲስ የኃይል አሰላለፍ ያመጣ ሲሆን በወንዙ ላይ የነበረውን የግብጽ ፍጹም የበላይነትም እየሰበረ ሆኗል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ኢትዮጵያ የህዳሴውን ግድብ ለማስመረቅ ሽር ጉድ እያለች መሆኑን መነሻ አድርገን የግድቡ ግንባታ በአባይ ወንዝ ዙሪያ ያመጣቸውን ዋና ዋና ለውጦች እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። አዲስ አበባ ውስጥ ያውን ብዙዎች ለመኖሪያ ሆነ ለኢንቨስትመንት ተመራጭ ባደረጉት ለቡ መብራት ኃይል ቅንጡ አፓርትመንቶችን እጅግ በተመጣጣኝ ዋጋ ለመግዛት ያሰባችሁ ስልክ ለመያዝ ተዘጋጁ። የመዋኛ ገንዳ፣ ጂምናዚየም፣ ቤተ መጻሕፍት፣ የልጆች መጫወቻ፣ የመኪና ማቆሚያ፣ ራታቸውን የጠበቁ 4 ሊፍቶች፣ የኤሌክትሪክ መኪና ቻርጅ ስቴሽንን ያሟላ ዘመናዊ መንደር ውስጥ ለልጅ ልጅ የሚተላለፍ ቋሚ ቅርስን የያዙ በአረንጓዴ ስፍራ በተከበበው ዘመናዊ መንደራችን ውስጥ ማራኪ እይታ ያላቸውን ቤቶች የያዘውን የመጨረሻውን ብሎክ ለሽያጭ አቅርበናል። ባለ 1 መኝታ 451 ሺህ ብር፣ ባለ 2 መኝታ 783 ሺህ ብር፣ ባለ 3 መኝታ 908 ሺህ ብር እንዲሁም ባለ 4 መኝታ 1 ሚሊዮን ብር ከፍለው አሁኑኑ ይመዝገቡ። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። ዝቅተኛ ወለድ ለምትፈልጉ ደንበኞቻችን ታላቅ የምስራች አለን። መግዛት ያሰባችሁ ስክሪኑ ላይ ባለው ስልክ አሁኑኑ ደውላችሁ መመዝገብ ትችላላችሁ። ግብጽ ሽንፈቷን ተቀበለች። የህዳሴውን ግድብ ምዕራፍ ዘግተዋለች። 5150 ሜጋዋት የኤሌክትሪክ ኃይል የሚያመነጨው የኢትዮጵያ ታላቁ የህዳሴ ግድብ በኢትዮጵያ ውስጥ ያለውን የኃይል ፍላጎት ከማሟላት አልፎ ወደ ኬንያ፣ ሶማሊያ፣ ጅቡቲና ሱዳን የኤሌክትሪክ ኃይል እንደሚያቀርብ ይጠበቃል። ለግንባታው ዓመታት የወሰደው ይህ ግድብ ታዲያም አሁን ላይ ተጠናቆ ሊመረቅ ጥቂት ወራት እንደቀሩት የሚያሳዩ መረጃዎች እየወጡ ናቸው። ታዲያ ኢትዮጵያ ግድቡን ለማስመረቅ ሽር ጉድ ስትል ካይሮ በተቃራኒው ሽንፈቷን ተቀብላ ከጨዋታ መውጣቷ ተረጋግጧል። የግብጽ አዲስ የውሃ ሕግ። በህዳሴው ግድብ ዙሪያ ሽንፈትን በቀመሰች ማግስት ግብጽ በሀገሯ ላይ ከውሃ ጋር ተያይዞ አዲስ ሕግን አውጥታለች። የግብጽ ፓርላማ ከ3 ቀናት ቀደም ብሎ ባደረገው ስብሰባ ላይ የመጠጥ ውሃና የንጽህና አጠባበቅ በሚል አዲስ ሕግን ይፋ አድርጓል። በዚህም ሕግ መሰረት ስለ ውሃም የተሳሳተ መረጃን የሚያሰራጭ ማንኛውም ሰው እስከ 500 ሺህ የግብጽ ፓውንድ ድረስ ቅጣት ይተላለፍበታል። ታዲያ ግብጽ ይህን ሕግ ያወጣችው ከኢትዮጵያ ህዳሴ ግድብ ጋር ተያይዞ የገጠማትን ሽንፈት በሀገር ውስጥ እንዳይወራናም ህዝቡም ጉዳዩን እንዳያራግበው ያወጣችው ሕግ ነው በማለት በርካቶች እየተቃወሙት ናቸው። የግብጽ መንግስት ባለስልጣናትም ይህን ሕግ ተላልፎ የሚገኝን ማንኛውንም ሰው ለመቅጣትና ወደ እስር ቤት ለመወርወርም ዝግጁ ነን ብለዋል። ቀድሞውኑም የህዝብን ድምጽ ያፍናል እየተባለ የሚታማው የአልሲሲ መንግስት ይህን ሕግ ማውጣቱን ተከትሎ በበርካታ ሰብአዊ መብት ተቋማት ዘንድ ትችት እየደረሰበት ይገኛል። ሸሪፍ መንሱር የተባለ በአሜሪካ የሚኖር ግብጻዊ የፖለቲካ አክቲቪስት የግብጽ መንግስት በኢትዮጵያ የደረሰበት አደገኛ ሽንፈት በግብጽ ህዝብ ዘንድ እንዳይራገብ በሚል አዲሱን ሕግ አውጥቷል ሲልም ትችቱን አሰምቷል። የተፈረከረከው የግብጽ ጉልበት፣ የወደቀው የግብጽ እቅድ። በአባይ ወንዝ ላይ ግብጽ የያዘችው አቋም ኢትዮጵያ የአባይን ወንዝ በማልማቷም የውሃ መጠጥን ስለሚቀንስባት ሳይሆን የኢትዮጵያ ልማት የግብጽን ተጽዕኖ ፈጣሪነት እንዳይቀንስባት ከመስጋት የመነጨ መሆኑን የዓለም አቀፍ ሕግና የፖለቲካ ሳይንስ ምሁራን ይናገራሉ። የግብጽ ዋነኛው ዓላማ ኢትዮጵያ የአባይን ወንዝ ካለማች የውሃ እጥረት ያጋጥመናል የሚል አይደለም። የአባይ ወንዝ ለተፋሰሱ ሀገራት ልማት በቂ መሆኑን ግብጾች ጠንቅቀው ያውቃሉ።
ከግብጽ ተርፎ ወደ ሜዲትራኒያን የሚገባውን በግብጽ በረሃዎች በትነት የሚባክነውንና በረግረጋማ መሬቶች ላይ ሰምጦ የሚቀረውን ውሃ መጠቀም ቢቻል ከሀገራቱ የልማት አቅም ይተርፋል። በተለይም አሁን ግብጽ የግብርና ስራዎችን እየቀነሰች ወደ ቱሪዝምና ወደ ኢንዱስትሪያላይዜሽን እየተሸጋገረች በመሆኑ የአባይ ወንዝ ውሃ ለግብርና እምብዛም የማያስፈልግበት ደረጃ ላይ እየደረሰች መሆኑ ይነሳል። የግብጽ ፍላጎት እውነትም የውሃ ፍላጎት ቢሆን ሌሎች አማራጮችንም መጠቀም ትችላለች። ግብጽ የአባይን ወንዝ በብዙ ሺህ እጥፍ የሚበልጥ የከርሰ ምድር ውሃ አላት። ውሃን አውጥታ መጠቀምም ትችላለች። በተጨማሪም ከሜዲትራኒያንና ከቀይ ባህር በመውሰድ ጨውን በማጣራት ውሃን የመጠቀም እድሉ አላት። የግብጽ ተጽዕኖ ፈጣሪነት ከመካከለኛው ምስራቅና ከሙስሊሙ ዓለም ባሻገር በታላቁ አፍሪካ ቀንድ ገኖ ለመታየት ያለመ ነው። ግብጽ ተጽዕኖ ፈጣሪነቷን በማስፋትና የራሷን ተጠቃሚነት ከፍ ለማድረግ ለምታደርገው ጥረት ጠንካራዋን ኢትዮጵያን እንደ ስጋት እንደምትቆጥራት ይገመታል። በመሆኑም ግብጽ ኢትዮጵያ ከድህነት ህዝቦቿን እንዳታወጣ የማድረግ ስትራቴጂን እየተከተለች ነው። ኢትዮጵያን ጨምሮ የቀጠናው ሀገራት ደሃና ደካማ እስከሆኑ ድረስ ግብጽ በቀጠናው ጂኦፖለቲክስና ሃይድሮፖለቲክስ ሀያል ሆኖ መቀጠል እንደምትችል ታስባለች። በአሁኑ ወቅት ኢትዮጵያ የግብጽን ያክል ባይሆንም እንኳን በስትራቴጂው በአፍሪካ ቀንድ አካባቢ ተጽዕኖ ፈጣሪ ሀገር ነች። በአፍሪካ ቀንድ ላይ ባላት ተጽዕኖ ፈጣሪነት ላይ አባይን በመጠቀም ኢኮኖሚያዊ አቅሟን ካጠናከረች የመደራደር አቅሟም እየጨመረ ይሄዳል። በመሆኑም የግብጾች የአባይ ወንዝን በመቆጣጠር በወንዙ ላይ የበላይነት ወይም ሃይድሮ ሄጂሞኒ በመያዝ የኢትዮጵያን የመልማት ጥረት እንዳይሳካም ከዚህ ቀደም ሲጠቀሙ የነበሩትን የተለያዩ ዘዴዎችን መጠቀማቸውን አጠናክረው መቀጠል ይፈልጋሉ። የኢትዮጵያ ህዳሴ ግድብ ከተጀመረ ጊዜ አንስቶ በርካታ የማደናቀፍ ተግባራትን ስትፈጽም የነበረችው ግብጽ እስከ መጨረሻው ሰዓት ድረስም ሽንፈቷን አልተቀበለችም ነበር። በዚህ መሰረት ከኢትዮጵያ ጋር ተጣልታለች ብላ ያሰበቻትን ሶማሊያን ማስታጠቅ፣ በሶማሊያ ወታደሮቿን ማሰማራት እንዲሁም ከኤርትራና ጅቡቲ ጋር ሴራን ማሴር የግብጽ የመጨረሻ ሰዓት ተግባር የነበሩ ሲሆን እነዚህ ተግባራት ግን ሊሳኩ አልቻሉም። በመጨረሻም ኢትዮጵያ የህዳሴውን ግድብ አጠናቃ አሸናፊ ስትሆን ግብጽ ግን በምስራቅ አፍሪካ ልትወስዱ ያሰበችው የበላይነት ሳይሳካ ቀርቷል። በቅርቡ ወደ ጎረቤት ሀገር ጅቡቲ ብቅ ያሉት የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ከጅቡቲው አቻቸው ኢስማኤል ኦማር ጌሌ ጋር በነበራቸው ቆይታ ከቀይ ባህር ጋር በቀጥታ የማይዋሰኑ ሀገራት የቀይ ባህር ተጠቃሚ እንዳይሆኑ የሚያዝ ህግን አጽድቀዋል። ይህ ታዲያ በቀጥታ ኢትዮጵያን ለመጉዳት ያለመ ህግ ሲሆን ኢትዮጵያ ግን በቀይ ባህር ላይ ያላት ፍላጎት በዚህ ህግ ብቻ ታስሮ የሚቀር አልሆነም። የኢትዮጵያ ጥበብ የተሞላበት ጉዞ፣ አዲሱ የአባይ ወንዝ ህግ። ግብጽ ኢትዮጵያን ጎትቶ ለመጣል በጭቃ ውስጥ ስትዳክር፣ ኢትዮጵያ በተቃራኒው ጥበብ የተሞላበትን የቼዝ ጨዋታ ስትጫወት ከርማለች። ኢትዮጵያ ከሌሎች የአባይ ወንዝ ተፋሰስ ሀገራት ጋር የተፈራረመችው ስምምነት የግብጽን የዘመናት የአባይ ወንዝ የበላይነት ያስቀረው ሲሆን፣ በተቃራኒው ኢትዮጵያ ተገላ ከቆየችበት የአባይ ወንዝ ተጠቃሚነት የራሷን ድርሻ ማግኘት ጀምራለች። በአዲሱ ህግ መሰረትም በግብጽ የበላይነት የቆየው የአባይ ወንዝ አጠቃቀም ሁሉንም የተፋሰሱን ሀገራት ተጠቃሚ ባደረገ መልኩ እየሰፋ ይሄዳል። የህዳሴውን ግድብ ወደ ማጠናቀቁ ማምራት ተከትሎና የግብጽን ሽንፈቷን መቀበል ተከትሎ የአባይ ወንዝ ላይ አዲስ ህግ ታስሯል ቢባል ማጋነን አይሆንም። ኢትዮጵያን ጨምሮ እንደ ዩጋንዳ ያሉ ሀገራት የተፈራረሙት የአባይ ወንዝ አጠቃቀም አዲስ ህግ ላይ ተሳታፊ እንድትሆን ጥያቄ ቢቀርብላትም ግብጽ ግን አሁንም በቀኝ ግዛት ዘመን የነበረውን እሳቤ በማስቀጠል አዲሱን ስምምነት መቀላቀል አልፈለገችም። ይህም ታዲያ ግብጽን ከአባይ ወንዝ ተፋሰስ ሀገራት ተገላ እንድትቆይ እያደረጋት ይገኛል። የህዳሴው ግድብ የዲፕሎማሲና የኢኮኖሚ ሚና። የታላቁ የኢትዮጵያ ህዳሴ ግድብ ጠቀሜታዎች በርካታ ሲሆኑ ዋነኛዎቹ የኤነርጂ ልማት፣ የኢኮኖሚ እድገት፣ የምግብ ዋስትና፣ የውሃ አስተዳደር እንዲሁም ደግሞ በኢኮኖሚውና በዲፕሎማሲው ኢትዮጵያን ከፍ ማድረግ ናቸው። ግድቡ ኢትዮጵያ የኃይል ፍላጎቷን ማሟላትና በቀጠናው ውስጥ የኃይል ትስስር ማዕከል እንድትሆንም ኢትዮጵያን ይረዳል። የኢትዮጵያ ህዳሴ ግድብ ዋና ዋና ጠቀሜታዎችን ስንመለከት የመጀመሪያው የኃይል ፍላጎትን ማሟላት ነው። ግድቡ ሲጠናቀቅ 5150 ሜጋዋት ኃይል የማመንጨት አቅም ያለው ሲሆን ይህም ኢትዮጵያ የኤሌክትሪክ ፍላጎቷን ማሟላት እንዲሁም ኢንዱስትሪ ልማትን ማበረታታት ይችላል።
ኢኮኖሚያዊ እድገትንም በኢትዮጵያ ውስጥ ያመጣል። የምግብ ዋስትና፣ የውሃ አስተዳደርን የመሳሰሉ ነገሮችንም በኢትዮጵያ ውስጥ ማስተካከል የሚችል ታላቅ ግድብ ነው። ከዛ ባለፈ ግን ቀጠናዊ ትብብርንም በታላቁ የኢትዮጵያ ህዳሴ ግድብ ውስጥ ልንመለከተው እንችላለን። ግድቡ ኢትዮጵያ በክልል ውስጥ ወይም በቀጠና ውስጥ የኃይል ትስስር ማዕከል እንድትሆን ያደርጋል። ይህም ሀገራቱ በኃይል ልውውጥና በትብብር ላይ እንዲሰሩ ያበረታታል። የአባይ ወንዝ ቀጣይ ዕጣ ፈንታ። ግብጽ በሀገሯ ውስጥ ያላትን የፖለቲካ አለመረጋጋት ጭምር ለማስቆም ስትጠቀምበት የነበረችው የህዳሴውን ግድብ ነው። አሁን የግድቡ መጠናቀቅ የግብጽን የውሸት እንባ የሚያቋርጥ ሲሆን በቀጣይነትስ ግብጽ ምንን ይዛ ታለቅሳለች የሚለው የበርካቶች ጥያቄ ነው። አሁን ላይ ግን ግብጽ በኢትዮጵያ የደረሰባትን ሽንፈት ተቀብላ የግብጽ ህዝብ እንዳይነሳባትም አዲስ ህግን አረቅቃ አንገቷን ደፍታ ቁጭ ብላለች።